የሩታና የቡዝዬ ክርክርና ጭቅጭቅ አሁንም እንደቀጠለ ነው። አብርሽ እንግዲህ ድረሱልኝ እያለ የሚደርስለት አቶ ያለ ፍላጎቱ የትም ይዛው እየተዘላዘለች እያሰቃየችው ትገኛለች። ኤርሜላ ማለት ነው እንግዲህ ሩታም በሙሉ ልብ በሙሉ ኮንፊደንስ ወደሽም ጠላሽም ነገ አብርሽን ታመጫለሽ፣ ወደዳችሁም ጠላችሁም ነገ አብርሽን ታመጡታላችሁ፣ ወዳችሁ ሳይሆን በግድ ብላለነ ቡዜ ተናግራለች ማለት ነው። እስከ መጨረሻው አብራችሁ ተከታተሉኝ። አዲስ ነገሮችም አለ የማሳውቃችሁ ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ፋሚሊዎቼ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ባላችሁ በፈጣሪ ይጠብቃችሁ። ያሰባችሁት ያለማችሁት ተሳክቶ በሰላም በደስታ በፍቅር ለሀገራችሁ ያብቃችሁ እያልኩ ያላሰባችሁት እንጀራ ተከፍቶላችሁ እንግዲህ የስደት ኑሮ በቃ ይበላችሁ ፈጣሪ እያልኩ እንግዲህ ወደ ገደለው እንገባለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮ እስከ መጨረሻው አዳምጡት። ስህተትም ካለ እያረማችሁ ትክክል የሆነ ቦታ ትክክል ነሽ እያለቻችሁ ሀሳብ አስተያየታችሁ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። የእናንተ ሀሳብና አስተያየት ለኔ ድጋፍ ነውና በያዛችሁ ስልክ ደግሞ ላይክ ማድረጋችሁ እንዳትረሱ። እንዴ ላይክ እያደረጋችሁ አይደለም ቤተሰብ እኔ ዝም ብዬ ነው እንዴ ምለፈልፈው። ለማንኛውም እንግዲህ ቡዜ ምንድነው በዚህ ልክ ከሩታ ጋር እያከራከራት ያለው? ለምንድነው ሩታን በዚህ ልክ እየተጫናቻት ያለው? እውነት ቡዜ ወንድሟ ሊታከም ፈልጋለች ወይስ ከኤርሜላ ጋር ሊሆን ነው የፈለገው የሚለው እንዳየነው ወይም ከሷ ንግግሮች እየተረዳ ነው እንዳለ ሰው ባየው ወይም በሰማው ነው የሚፈርደው አይደል? ስለዚህ ከሷ ንግግር አንጻር ከሩታ ጋር እንዲሆን አትፈልግም ቡዜ። እውነት የአብርሽ ሰላም የአብርሽ ደስታ ምናምን ህመም ምናምን አስጨንቋት አይደለም። ወንድሟ ታሟል ከተባለች ታሞ ነው በቃ ማሳከም አለብኝ ካለች ኤርሜላ ምን ቤት ናት? ዶክተሩ ናት ወይስ ቄስ ናት? እሷ ይዛው የትም የምትንዝላዘለው? ኦኬ አንቺ ቤት ማስቀመጥ አልፈለግሽም አይደል? ከኤርሜላ ጋር ለምን ወንድምሽን ይዘሽ አልሄድሽም? ይህንን ጥያቄ መልሽልኝ። ወንድምሽ ማሳከም ትፈልጊያለሽ፣ የወንድምሽ ደናነት ትፈልጊያለሽ፣ ደና እንዲሆን ትፈልጊያለሽ። በቃ መታከም ነው ያለበት ብለሻል አይደል? ስለዚህ ቤትሽ አታስቀምጪ። ቤትሽ ካስቀመጥሽው ሩታና ኤፋ መጥቶ ይረብሹኛል ብለሽ ነው አይደል? አያስቀምጡትም ብለሽ አይደል? አንቺ እዚህ ምን ትሰሪያለሽ? ከልጅቷ ለምን ለቀቅሽ? ከሷ ጋር የስጋ ዘመዱ ናት ምኑ ናት? ዝሙት እንደፈለክ ስራ ብለሽ እኮ ነው የለቀቅሽው እንጂ ሌላ ነገር አይደለም። ሚስቱን ቤት አስቀምጠሽ የልጁን እናት አስቀምጠሽ ለማንም ሴት አንስተሽ ወንድምሽ የሰጠሽው ዝሙት እንድትሰራ እንጂ ወይ የሆነ ጌጥ እንዲሰራልሽ አይደለም አይደል? ይሄንን ልቦናሽ ያውቀዋል። ትልቅ ሰው ነሽ። ለምን ትዋሺያለሽ? እንደ እድሜሽ ተናገሪ። ገባሽ? እንደ እድሜሽ ሁኚ። እውነት የአብርሽን ህመም አሳስቦሽ ከሆነ የአብርሽ ጤንነት አሳስቦሽ ከሆነ አንቺ እህቱ አይደለሽም? ኦኬ ቤትሽን አታስቀምጪው። መቶ ይረብሹሻል ወይም መቶ ይወስዱታል ምናምን ብለሽ ፈራሽ አይደል? ለምን ከኤርሜላ ጋር ይዘሽው አልሄድሽም? ጠበል ቦታ ወንድሙም አለ ኤፋም አለ አይደል? ለምን ከሷ ጋር ይዘኸው አልሄድክም? እውነት አሁን ኤርሜላ ጠበል እንዳልወሰደችው ወይም እምነት ቦታ ወይም ደግሞ ሕክምና እንዳልወሰደችው በደንብ ታውቃላችሁ። ለምን ተዋሻላችሁ? በደንብ ታውቃላችሁ። ገባ? ትላንት ለሩታ ያልካት ነገር አንተ ልቦናህ ያውቃል። አንተ ጥሩ ሰው ነበርክ፣ አስተዋይ ነበርክ፣ ስትናገር እንደተማረ ሰው ነበርክ። ግን እቺ የተረገመች አዞረች። በሴት አትመራ። በሴት የሚመራ ወንድ መጨረሻው አያምርም። በሴት አትመራ። እንደ ወንድ ቆፍጠን ብለቁም። ስለ ወንድም ጤንነት ካሳሰበ አንተም ለምን ከሷ ጋር ይዘኸው አልሄድክም? ኦኬ እሷ ግዴታ ከሱ ጋር ከአብርሽ ጋር መኖር ካለባት ለምን አንተ አልሄድክም ከሷ ጋር? አሁን በዚህ ሰዓት አብርሽ መዝናናት ነው የሚያስፈልገው፣ መዝናኛ ቦታ ይዞ መሄድ ነው የሚያስፈልገው። ልጁ ደግሞ ደስተኛ እንዳልሆነ በደንብ ታውቃላችሁ። ከሷ ጋር መሆን እንዳልፈለገ በደንብ ታውቃላችሁ። እንግዲህ ለኤፋ ትላንት እያለቀሰ ነው፣ ድምጡ ያስታውቃል። አልቅሷል። ኤፋ ናና ውሰደኝ ያለሁበት አላቅም ነው ያለው አይደል? እናንተ ጋር ነው መሆን የምፈልገው፣ እናንተ ጋር ነው መምጣት የምፈልገው እያለ ነው አይደል ይሄ ልጅ? አረ በእናታችሁ በእናንተ እልክ እየተጋባችሁ ልጁን ስቃይ ውስጥ አታስገቡት። አንቺ ለእህትሽ ምታስቢ ለወንድምሽ ምታስቢ ከሆነ እህት ተብዬው ያለ ፍላጎቱ ቦታ እንዲኖር ለምን ታስጨንቂያለሽ? በጭንቀት ላይ ጭንቀት፣ በህመም ላይ ህመም ነው የምትሆኝበት አይደል?
አየንሽ እኮ ለወንድምሽ ምናክል እንዳሰብሽ የወንድምሽ ጤንነት ምናክል እንዳስጨነቀሽ አየንሽ። አንቺ የተያያሽው ያለው ክርክር ውስጥ የገባሽው ያለው ማለት ነው ከሩታና ከሩታ ጋር ነው። ገባሽ? ልክ እየተያያሽ ያለ ከሩታ ጋር ነው። ወደሽም ጠላሽ ከኛ ጋር ከተስማማሽ ይመጣል። ካንቺ ጋር ካልተስማማት እስኪ ባሏን በግድ እንደምትነቂያት ልናይሽ ነው። ፍላጎቱ ወሳኙ አብርሽ ነው እንጂ አንቺ አይደለሽም። ገባሽ? እሱ ደግሞ ከፈለጋት ሴት የመሆን መብት አለው። የልጁ እናት ናት፣ ሚስቱ ናት፣ ብዙ ነገር ያየባት ናት። ለዚህም ደረጃ ያበቃችሁ ወንድምሽ አመድ በሚመስልበት ቦታ መጥታ ለዚህ ያደረሰችሽ ሴት ዛሬ በዚህ ልክ ባትናገሪያት ነበረ። አንቺ ምታስቢ ምታስተውይ ሰው ብትሆኚ ማለት ነው። እንደውም ጤና ያሉን ሺው አንቺ ነሽ እንዴ! አንቺ ፈጣሪ የማይወደው ስራ እኮ ነው የምታሰሪው። ፈጣሪ የማይወደው ስራ ሚስትህን ፈተህ ከሌላ ሴት ጋር ዝለል የምትይ ዝሙት የምታስተምሪ ሴት ነሽ አንቺ። የምር በጣም ታሳፍሪያለሽ፣ በጣም ታሳፍሪያለሽ። በጣም አስነዋሪ ሴት ነሽ። በዚህ ልክ አልጠበቅንሽም። እስኪ አንቺ ለባልሽ እንደዚህ ቢያደርግ ባልሽን ትቀበያለሽ? እሺ ትያለሽ? ባልሽ አንቺን ትቶ ሌላ ሴት ጋር ቢሄድ ወይም እህቱ መጣ እንደዚህ ብትናገርሽ ምንድነው የሚሰማሽ? ነገ በራሴ ብለሽ ማሰብ አለብሽ። ነገ በራሴ ቢመጣ ብለሽ ማስተዋል አለብሽ። እቺ ልጅ ወንድምሽ ኬት እንዳነሳችሁ ታውቂያለሽ፣ ታውቃላችሁ ሁላችሁ ማለት ነው። ሩታ አብርሽን ኬት እንዳነሳችሁ ለዚህም ያደረሰችው እሱ አባይ ቲቪ ላይ ራሱ እየተናገረው ነገር አለ። ከፈለጋችሁ ትንሽ አስገባላችኋለሁ መጨረሻ ላይ ማለት ነው። ከፈለጋችሁ ሆነ አስገባላችኋለሁ ምን እንዳላ ሚዲያ ላይ ወጥቶ እንደመሰከረላት አይተሻል። መቼስ አክጂም ያን ነገር አይደል? መካዳችም ያን ነገር ገባሽ? እሷ ከመጣች በኋላ ሚዲያው አነቃነቀችው ብሎ ነው ወጥቶ የተናገረው። እሷ ከመጣች በኋላ የሰው ፍቅር አገኘች። እሷ ከመጣች በኋላ ቻናሌን አደገ። እሷ ከመጣች በኋላ ብዙ እድሎችን ይዛልኝ መጣች ብሎ ነው ወጥቶ የተናገረው። ገባሽ? ዛሬ ፈልጉት እንዳልሆነ ሁላችሁም ልቦናችሁ ያውቃል። ከኤርሜላ የሆነበት ምክንያት ማለት ነው ፈልጉት እንዳልሆነ ታውቃላችሁ። አሁንም ልታስገድደው የሆነ ነገር ልታስደርገው ነው ይዛው የሄደች እንጂ እውነት እሱን ለማሳከም እውነት የሱ ጤንነት አሳስቧት አይደለም። ነገ እንግዲህ መጥቶ ሩታ ላይ ተጠምጥሞ ሲያለቅስ ታያለሽ። ቆመሽ ማንን እንደሚመርጥ ታያለሽ። ገባሽ? በዚህ ልክ እኔ ጥላቻ አይቼ አላቅም እንዳንቺ። ገባሽ? ወንድሜ ላንቺ ባያስፈልግሽ ለኔ ያስፈልግሻል አልሸት። እሷም እኮ የልጇ አባት ነው፣ ለልጇ አባት ያስፈልገዋል። ገባሽ? ነገ አባቴ የት ነው ብሎ ሲጠይቃት እናት የምትመልሰው መልስ ማጣት አትፈልግም። በደንብ ለልጇ ያስፈልጋታል። ላንቺ እንደ ወንድምነት ቢያስፈልግሽም ለሷም ደግሞ ባዳናት ሌላ ባል ሂዳ ታገባለች ብለሽ ማውራት አልነበረብሽም። ሌላ ሂደሽ ታገቢያለሽ አንቺ። ለኔ ግን ወንድም ያስፈልገኛል። ይሄ ንግግር ካንቺ የሚጠበቅ አይደለም። ገባሽ? በጣም የወረሽ ዝቅጥ እንደሆንሽ ነው የሚያስታውቀው እንጂ ባንቺ የመሰለ ሴት እንደዚህ አይነት ንግግር የምር ይደብራል። የምር ድራማ መሰሩ ከሆነ በዚህ ልክ እንደዚህ አፍ ለአፍ መካፈታችሁ በጣም ያስጠላል። ምን አይነት ትምህርት ምን አይነት እንትን ለትውልዱ እያስተላለፋችሁ እንደሆነ የገባችሁ አይመስለኝም። ማናችሁም ብትሆኑ ማለት ነው። አንዳንዴ ቆም ብሎ ማሰብ ምን የመሰለ ነገር የለም። ገባሽ? ቆም ብላችሁ አስቡ። እንዴ አብርሽን ጭራሽ እኛ የምናውቀው መዝናኛ ቦታ እንደሄደ ነግራችሁ ከዛ በሌሊት እንዳሸሻችሁ ሰምተናል እኮ። ልጅ እኮ ባፉ ተናግሯል፣ እንዳልፈለገ ፍላጎቱ እንዳልሆነ ተናግሯል። አንድ ሰው ደግሞ ያለ ፍላጎቱ በዚህ ልክ ማገትና ያለ ፍላጎቱ ቦታ እንዲኖር ማድረጋችሁ ራሱ በጣም ታሳዝናላችሁ። በጣም አሳፋሪ ናችሁ። ለልጁ ጤንነት ምንም አላሰባችሁም። ለልጁ ጤንነት ቢያሳስባችሁ ራሳችሁ ጋር አርግታችሁ ራሳችሁን መንከባከብ ብትችሉ ነበር። ገባሽ? አንቺ ቤት እንኳን ማስቀመጥ ባቺ ሌላ ቦታ ይዘሽ ቁጭ ማለት ትችይ ነበር። አባት አለው፣ የእናት ቤት አለው። እዛ እንኳን ይዘሽ መሸሽ ትችይ ነበር። ማሸሸት ፈልገሽ ከሆነ ማለት ነው፣ መደበቅ ፈልገሽ ከሆነ። በዚህ ልክ ግን አፍሽ አትክፈጂ። በዚህ ልክ አፍሽ አትክፈጂ። ምንም ብትሆን ሚስቱ ናት፣ ምንም ብትሆን የልጁ እናት ናት። ነገ የሚቆጭሽ ነገር ነው እያደረግሽ ያለሽው ቡዚ።
ለማንኛውም ውድ ቤተሰቦቼ በንግግር የተቀየማችሁ ካላችሁ በጣም ይቅርታ አድርጉልኝ። በጣም እናደኛለች እውነቱን ለመናገር በሷ በእንደዚች መሰለች ማለት እነሱ ማስተማር ባለባት ሰዓት እነሱን ያልሆነ ንግግር መናገረው በጣም ያሳፍራል። ለማንኛውም ስህተትም ካለ አርሙኝ። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።